እኔ አሁን አዲስ ሰው ነኝ። ፍቅርንም ቢሆን ያወቅኩት ባንቺ ነው። ከካሌብ ጋር ፊት ለፊት እየሆነ የነበረውን ነገር አይተሃል አይደል? እባክሽን ሄዱ እንዳትጨርሺው። እኔ እውነት ነው ብዬ ያላመንኩትን ነገር እውነት ነው ብለሽ እንድታሳምኚኝ አልፈልግም። እህቴ መጥቷል እኮ እዚህ መጥቷል። አየሁት። እንደገና የሆቴል ሊያጨልም እንዴ? ቆይ ኬት ያገኘኝ እንዴ? አሁን ምንድነው ማረጋው? ኤደንን ከልብ የምታፈቅራት ከሆነ ራስን ቀይር። እኔን ተወኝ እባክህን ካሌብ። ይህንን የደስታ ዓለም አትንጠቀኝ። በፈለግከው ነገር ልትቀጣኝ ትችላለህ። ከፈለግክም ግደለኝ፣ ግን በህይወት እያለሁ ሄዱን እንዳትነካብኝ። አንተ ብቻ እሷን በመውሰድ አትቅጣኝ እባክህን። ማን መስሎሽ ነው በዚህ ልክ የፈራሽው? አይ ማንም አይደል። ምን ነው የኔ ልጅ? በቲና ጉዳይ ነው? ማን ነው የቆለፈብኝ? ኧረ ክፈቱልኝ! ኧረ ሰው ያለሽ ዲ ማን ነው የዘጋብኝ? እሺ ቆይ ከኔ ምንድን ነው የምትፈልጉት? ኧረ በእናታችሁ እንዴ! ኤዱ ጨዋታችንን ማቆም ይኖርብናል። ለምን? በቃ ማቆም ይኖርብናል። ሰላም እየሰጠኝ አይደል? ደግሞ ይሄንን በማድረጋችን ማንም ተጠቃሚ ይሆን አይደል? ልክ ነህ ካሌብ። እኔም ሰላም የሚያጣሁት ማታ እኔ ባልደርስ ኖሮ ያ ሰውዬ በጩቤ ወቅቶች ነበር። አንድ ዓላማ ያለን ሰዎች ነን። ቲና አብሮኝ የሚሰራውን ሰው በደንብ ማወቅ ስላለብኝ ስለ አንቺ በቂ መረጃ አለ። ሰሞኑን ከኤደን ጋር ስናደርገው የነበረው ነገር ሁሉ ድራማ ነው። እኔና እሷ ተነጋግረን ቲናና ዳንኤልን ለማናደድ በእነሱ መንገድ ለመሄድ አስበን። እኔ ከአንቺ የምፈልገው ነገር አለ። አንቺ ደግሞ በምትኩ በጣም የሚያስፈልግሽን ነገር ትነግሪኛለሽ፣ አደርግልሻለሁ ማለት ነው። ስለዚህ ትረጅኛለሽ፣ እረዳሻለሁ። ምንድነው እንዳደርግልኝ የምትፈልገው እንዴ? ትሁት? አዎ ትሁት፣ በእጄ እንድታስገቢልኝ እፈልጋለሁ። ሌላ ጥያቄ አልፈልግም። ይሄ አዲስ ሰው ማን ነው? ለምንድነው ትሁትንስ በዚህ ልክ እየተከታተላት ያለው? ከሷስ ምን ጉዳይ አለው? ያው ትሁት በደንብ ታውቋለች። መጀመሪያ እንዳየችው ነበር በጣም ደንግጣ ስትሮጥ የነበረው ማለት ነው። እናም ደግሞ ለእህቷ ደውላ ራሱ መጣኮ እዚህ አይቼዋለሁ፣ ድጋሜ ህይወቴን ሊያበላሽ መጥቷል ነው ያለችው። ያ ማለት ትሁት ከዚህ በፊት ከዚህ ሰውዬ ጋር አሁን ከመጣው ከአዲሱ ሰውዬ ጋር ሌላ ህይወት ነበራት ወይስ ምንድነው እሱ? እናስ ለምንድነው አሁን ላይ አሁንም ድጋሜ ህይወቴን ሊያበላሽ መጥቷል ብላ በዛ ልክ የፈራችውና ስትደነግጥ የነበረው ማለት ነው። በእርግጥ አሁን የመጣውን ሰውዬ ትሁትን በቀላሉ የሚያገኝበትን ዘዴ ለረጅም ጊዜ ሲያሲር የነበረ ይመስላል። ያው እሱ ያደረገው ከዛ ቤት ቲና ነበር ሲከታተላት የነበረው። በቲና በኩል ትሁትን አገኛታለሁ ብሎ ነው። ያው ቲና እዛ ቤት እንደምትገባ አውቆ ማለት ነው። ሌላ ሰው አለ፣ ካሌብን መከታተል ይችል ነበር። እናም ደግሞ ዳኒ አለ፣ እዛ ጋር ደግሞ ኤደን ራሷ አለች። ግን ደግሞ ከዛ ውስጥ ቲና ትሻለኛለች በሚለው እሷን ሲከታተላት የእሷን ደካማ ጎን ራሱ ሲፈልግ ነበር ማለት ነው። አሁን ይህ ሰውዬ አጋቹ ሰውዬ እሷን 1 ሚሊዮን ብር ካላመጣሽ እገልሻለሁ ብሎ አስፈራርቷት ነበር። ይሄንን ሚስጥር ራሱ እንዴት ሊያገኘው እንደቻለ አሁን ላይ ቲና ላይ በጣም ጥያቄ ሆኖባታል ማለት ነው። ያ ማለት በዚህ ልክ አሁን አዳኙ ሰውዬ ለቲና ብቻ ነው እዛ ጋር 1 ሚሊዮን ብር ካላመጣሽ እገልሻለሁ ያላት። ይሄ ሚስጥር ከሁለቱ ውጪ ለሌላ ሰው አልተነገረም ነበር። እሷ ያው ለዳኒ ነግረዋለች፣ እናም ደግሞ ለካሌብ አባት ራሱ ነግረዋለች። ግን ደግሞ ሌላ የውጪ ሰው ይሄንን ሚስጥር የሰማ ሰው የለም። ያ ማለት ይሄ ሰውዬ በደንብ ጊዜ ወስዶ ቲናን ሲከታተላት ነበርና በስተመጨረሻም ግን ህይወቷን አድኗታል። ያው እሷ ውጪ ጠጥታ ስትገባ ነበር አዳኙ ሰውዬ ብሩን አልሰጥም የመጨረሻ ቃሌ ይሄ ነው ብላ ስትነግረው መጨረሻ ላይ ማታ እሷ ጠጥታ ስትመጣ በጩቤ ወቅቶ ሊገላት አስቦ ነበር። ግን ደግሞ የዚህ ሰውዬ አዲሱ አሁን ላይ ትሁትን እየተከታተላት ያለ ሰውዬ መድረስ እዛ ጋ የቲናን ህይወት አድኖላታልና እዛ ወስዶ ቤቱ አሳድሯ ነው። አሁን ላይ ሁለቱም የተግባቡ ይመስላል። እሱም ያላት እኔ ማግዝሻለሁ፣ አንቺም እንድታግዥኝ ይፈልጋለሁ፣ የምትፈልጊውን ነገር ለኔ ንገሪኝና እኔ ያንን ነገር አደርግልሻለሁ ብሏታል ማለት ነው። ያው ቲና አሁን ላይ የምትፈልገው ወይ ለሰውዬው የምትሰጠውን 1 ሚሊዮን ብር ወይ ደግሞ ይሄ አጋጁ ሰውዬ እንዲተዋት ብሩንም ድጋሜ እንዳይጠይቃት የሚያስፈራራ ሰው ያስፈልጋታል ማለት ነው። ምናልባትም ብሩንም ሊሰጣት ይችላል፣ ወይ ደግሞ ካልሆነም ይሄንን ሰውዬ ድጋሜ አጠገቧ አትድረስ ብሎ ሊያስፈራራላት ይችላል ማለት ነው። በዛ ምላሽ ደግሞ እሱ የሚፈልገው ከቲና ትሁትን በእጄ እንድታስገቢልኝ እፈልጋለሁ እያለ ነው ማለት ነው። ግን ደግሞ ወዷት ነው አፍቅሯት ነው ወይስ ምንድን ነው እሱ የሚለው እዚህ ጋር በጣም ጥያቄ የሚያነሳ ነገር ነው። ያው በስተመጨረሻ ላይ እንዳየ ነው እሷ በማታ ወደ ሱቅ
ስትሄድ ከፊት ለፊት ቆሞ ጠብቋት ነበር። ፎቶዋን እያቃጠለ ያሳያት። ያ ማለት እውነት እዛ ጋር ቢወዳትና ቢያፈቅራት ወይ ደግሞ ከሷ ጋር መሆን ቢፈልግ ለምንስ ነው እዛ ጋር ፎቶዋን እያቃጠለ ያንን ነገር ለትሁት ለማሳየት የፈለገው ማለት ነው። እሷም ያው በእርግጥ ይሄን ነገር ስታይ ወደ ሱቅ የምትሄደውን ነገር ትታ ወደ ቤት ሮጣ ሄዳለች ማለት ነው። ምናልባት አይታወቅም ይሄ ሰውዬ ከዚህ በፊት እዛ ሀገር ቤት ትሁት ከመጣችበት ሀገር ከዚህ በፊት ከትሁት ጋር ሌላ ህይወት ነበራቸው ወይ ደግሞ እሱ ሌላ ጸባይ ሊኖረው ይችላል። ትሁት አሁን እዚህ ጋር ከተናገረችው ከአንዳንድ ቃላው ስንረዳ ለእህቷም ደውላ ያለችው ድጋሜ ህይወቴን ሊያበላሽ ነው ያለችው። ከሱ ጋር የሆነ ህይወት ጀምራ ነበር፣ ግን ደግሞ እሱ ላይ አንዳንድ አላስፈላጊ ጸባዮችን ካየች በኋላ ምናልባትም ለመጀመሪያ ወደ አዲስ አበባ አሁን ወዳለችበት ወደ እነ ካሌብ ቤት እንደ ሰራተኝነት የመጣች ራሱ ከሀገር ቤት እሱን ሸሽታ ሊሆን ይችላል ማለት ነው። እዚህ ድረስ ተከትሎ መጣ ህይወቴን ሊያበላሽ ያለችው ማለት ነው። ምናልባት እሱ ላይ አላስፈላጊ ጸባይ አይታ ወይ ደግሞ ይሄ ሰውዬ አይሆነኝም ህይወቴን ያበላሻል ብላ እሱ እየፈለጋት እሱ እየወደዳት አድራሻዋን አጥፍታበት ለ6 ዓመት ሙሉ ጠፍታበት ሊሆን ይችላል ማለት ነው። ያው ትሁት እነ ካሌብ ቤት ከገባች 6 ዓመት ስለሆናት ማለት ነው። ምናልባትም ይሄ ሰውዬ ለዚህ ሁሉ ዓመታት ትሁትን ሲፈልጋት ነበር ማለት ነው። አሁን ላይ ወይ ለሷ ፍቅር ኖሮ ሳይሆን እልህም ሊኖርበት ይችላል ማለት ነው። እንዴት ነው ይሄን ሁሉ ዓመት ጥላኝ የምትጠፋው? እናም ደግሞ እኔ ምን አድርጊያት ነው ምን አጥፍቼ ነው እየወደድኳት እያፈቀርኳት ጥላኝ የምትሄደው ከሚለው ያንን ነገር ሊበቀላት ወይ ደግሞ የሆነ ጉዳት ሊያደርስባት አሁን ላይ ሊከታተላት ይችላል ማለት ነው። እውነት እዛ ጋር ፍቅሩ ቢኖረው ከሷ ጋር መሆን ቢፈልግ ወይ ደግሞ የሷን ይቅርታ ቢፈልግ በዚህ መንገድ አይሄድም ነበር እንደዚህ። አሁን እዛ ቤት ቲናና ትሁት እንደማይዋደዱ ምናልባትም ሊያቅ ይችላል። በዚህ ልክ አጋቹ ሰውዬ 1 ሚሊዮን ብር አምጪ እያለች ነው። ይሄንን ከባዱ ሚስጥር ያወቀ ምናልባትም ቤት ውስጥ ትሁትና ቲና እንደማይዋደዱም ይሄ ሰውዬ ሊያቅ ይችላል ማለት ነው። ለዛም ነው ከቲና ውጪ ማንም ሰው ሊያግዘኝ አይችልም፣ እሷ ታስፈልገኛለች፣ ትሁት ድጋሚ እጄ እንድትገባ ቲና ታግዘኛለች በሚለው እዚህ ጋር እሷን መርጦ ትሁትን በእጄ አስገቢ ያላ ማለት ነው። ቲና ደግሞ ይሄንን ነገር እንደምታደርግ እርግጠኛ ነው። እዛ ጋር እሷ ከዚህ በፊትም ከትሁት ጋር ጥል ናቸው። ትሁትን አትወዳትም። እናም ደግሞ ትሁትም ከዚህ በፊት እንደምትታዘዛትና እንደምታከብራት አይደለም አሁን ላይ እሷን የምታወራት። ከዚህ በፊትም በተደጋጋሚ ቲና ከዛ ቤት ልታባረራት ሞከራ ነበር። አንቺ ከዚህ ቤት ውጪ ምናም ልትላት ነበር። ግን ደግሞ እዛ ጋር የካሌብ አባት አትሆንም አትወጣም፣ ቤቱ የራሴ ነው፣ አንቺ ደግሞ ከቤቴ ሰራተኛ ማባረር ስልጣን የለሽም በሚለው ብዙ ጊዜ ትሁት እዛ ቤት እንድትቆይ ተደርጓልና አሁን ደግሞ ለዛ ሁሉ ቂም ስላለባት ያንን ለመበቀል ቲና እዚህ ጋር በእርግጠኝነት ትሁትን አሳልፋ ለዚህ ሰውዬ ልትሰጠው ትችላለች ማለት ነው። አሁን በእርግጠኝነት የምታደርገው ወደ ቤት ስትመለስ ከትሁት ጋር መግባባት ወይ ደግሞ ከትሁት ጋር ሰላም ፈጥራ ከሷ ጋር በቃ እርግ እንደፈጠሩና ተግባብቶ ተዋደው አብሮ እንደሚኖሩ ከትሁት ጋር በእርግጠኝነት በስነ ስርዓት ትግባባለች። ከዛም በኋላ በሆነ መንገድ ሸውዳ ሰውዬው እጅ ልታስገባት ትሞክራለች ማለት ነው። ምናልባትም ነይ ገበያ እንውጣ ወይ ደግሞ ነይ የሆነ ቦታ እንሂድ ብላ ትሁትን ይዛት ትሄድና ያኔ አሳልፋ ለዛ ሰውዬ ልትሰጥ ትችላለች ማለት ነው። ለምን ከተባለ ይሄ ሰውዬ አሁን መጣው ቲና ሰው በሚያስፈልጋት ሰዓት ነው። ቲና አሁን ላይ ብቻዋን ነች፣ ማንም ከጎኗ አይደለም። ዳኒም አሁን ላይ አውቆ አንዳንድ ቃል ያወራታል ወይ ደግሞ አይዞሽ እያለ እሷን ለማበረታታት ይሞክራል እንጂ አሁን ላይ እሱ ከሷ ጋር አይደለም። በተለይ ደግሞ አሁን ላይ ካሌብና ኤደን የሆነ ድራማ ለመስራት ሞክሮ ነበር። ያ ነገር ደግሞ ውሸት እንደሆነ ትሁት ነግረዋለችና ለዳኒ ዳኒ ራሱ አሁን ደግሞ ለትሁት የነገራት እንደምንም ብዬ እንከባከባታለሁ፣ አሳይሻለሁ እንዴት አድርጌ እንደምንከባከባት ብቻ ግን እንኳንም ይሄ ድራማ ከካሌብ ጋር የጀመረችው ነገር እንኳንም ውሸት ሆነልኝ ብሎ ያ ነገር በጣም ደስቶት ነበር። ድጋሜ ደግሞ ከቲና ጋር ተገናኝቶ ወይ ደግሞ ከቲና ጋር ሆኖ ከኤደን ጋር ያለው ነገር እንዲበላሽበት ስለማይፈልግ ማለት ነው። ያው መጀመሪያም ኤደን ከሱ ጋር አይታ ነው መንገድ ላይ ሲተቃቀፉና አይዞሽ ምናምን ሲባባሉ ነው። ያንን ነገር አይታ ሁለታችሁ መቼም የማትቀየሩ የአንድ ዛፍ ፍሬ ናችሁ ብላ ዳኒን ድጋሜ እኔ ጋር አትድረስ ብላው ነበርና ዳኒ ከአሁን በኋላ ያንን ስህተት ሰርቶ ከኤደን ጋር መቀያየም ስለማይፈልግ ከዚህ በኋላ ከቲና ጋር አይሆንም። ቲና ደግሞ አሁን ላይ ብቻዋን ነች። ካሌብም እሷን ማየት አይፈልግም። ከሁሉም ነገር በላይ ደግሞ ብቻዋን ስትሆን አጋቹ ሰውዬ ውጪ ላይ እሷን ያስፈራራት ነውና እዚህ ጋር ደግሞ የዚህ ሰውዬ አሁን ትሁትን ፍለጋ የመጣው ሰውዬ ለሷ በጣም መልካም ነገር ነው። ምናልባትም ሌላም እቅድ ከሱ ጋር ልትቀጥል ትችላለች ማለት ነው። ትሁትን አሳልፋው ለሱ ከሰጠች በኋላ ከዛ ቤት ራሱ አንዳንድ ንብረት ወስዳለሁ ወይ ደግሞ ያንን ቤት አጠፋዋለሁ የሚለውን ነገር ምናልባትም ሰውዬው እሺ ካላት ከሱ ጋር ተስማምታ ሌላ እቅድም ልታቅድ ትችላለች ማለት ነው። በእርግጥ አሁን ላይ ካሌብ ከኤደን ጋር የጀመረው ድራማ እሱን ስለደበረው ወይ ደግሞ ያ ማስመሰል ስለከበደው ነው ይሄንን ነገር እናቆም ብሎ ለኤደን የነገራት ማለት ነው። ከመጀመሪያውም እሱ ያንን ነገር አይፈልግም፣ እንደዚህ አይነት ድራማ ውስጥ መግባት አይፈልግም ነበር። ግን መጀመሪያ ሲጀምሩ እንደዚህ አድርገን እናስቀናቸው ወይ ደግሞ እንደዚህ እናበሳጫቸው በሚለው ያንን ሀሳብ እሱ ነበር ያቀርብላት። ግን ደግሞ ድጋሚ ለሁለተኛ ጊዜ ይሄንን ሀሳብ ያነሳችው ኤደን ነችና ይሄ ነገር ደግሞ ለካሌብ ትንሽ ከበደው። በተለይ ደግሞ ዳኒ ጠርቶት ካናገረው በኋላ ማለት ነው በፈለክ ነገር ልትቀጣኝ ትችላለህ፣ ከፈለክም ልትገለኝ ትችላለህ፣ ግን ደግሞ ኤደንን ወስደህብኝ ህይወቴን አታመሰቃቅሎ ብሎ እዛ ጋር
ያለውን ነገር ለካሌብ ሲነግረው ካሌብ ምንም ነገር ሊመልስለት አልፈለገም። ግን ደግሞ አንድ የመከረው ምክር አንተ አሁን ላይ ማድረግ ያለብህ ራስ ላይ ትኩረት አድርግ፣ እንደምንም ብለህ ህይወትን ቀይር፣ ራስህን ለውጥ ብሎት ነው ሄደው። እናም ደግሞ ወደ ኤደን ሄዶ ይሄንን ነገር ማቆም እንዳለባቸው ነግሯታል ማለት ነው። ኤደን ግን ቅር ቢላትም ያንን ነገር ተስማምታለች። እሷ መቀጠል የፈለገች ይመስላል ያው ከአንዳንድ ንግግሯ ስንረዳ። ግን ደግሞ ካሌብ ይሄንን ነገር ሲነግራት አሁን ላይ ዳኒ በጣም እያሳዘነኝ ነው ብሎ ይሄንን ነገር ማቆም እንዳለባቸው ሲነግራት በስተመጨረሻ ተስማምታለች ማለት ነው። በዚህ ነገር ደግሞ ትሁት ራሱ በጣም ደስተኛ ሆናለች። ይሄ ነገር ድራማ በመሆኑ ከኤደን ጋር የጀመርነው ነገር እኮ የውሸት ነገር ነው፣ ዳኒንና ቲናን ለማበሳጨት ነው የጀመርነው የሚለውን ነገር ካሌብ ሲነግራት ትሁት በጣም ደስተኛ ሆና ነበር። ያ ማለት ደግሞ እሷ አሁንም ድረስ ካሌብን ታፈቅረዋለች፣ ግን ደግሞ ይሄን ነገር ደብቃ ለመያዝ ሞክራለች ማለት ነው። ዛሬ ደግሞ አንድ ካሌብን ያለችው ነገር እሱን ለማበሳጨት ይመስላል። ጋሼ እያለች ነበር ስትጠራው ነበረው። እሱ ደግሞ ይሄን ነገር ማለት ለምን እንዳስፈለገ ራሱ ቢጠይቃት እሱ ከዚህ በፊት ሲላት የነበረውን ነገር አንተ እኮ አሰሪዬ ነህ፣ እኔ ደግሞ ሰራተኛ ነኝ፣ ስለዚህ ጋሼ ብዬ መጥራት አለብኝ ብላ ከዚህ በፊት ብላው የማታውቀውን ነገር ካሌብን ብላው ትንሽ አበሳጭታዋለች ማለት ነው። ካሌብ ያው ከዚህ በፊት እሷ ጋሼ ብላ እሱን ጠርታው ስለማታውቅ ማለት ነው። አሁን ላይ ግን ይሄ ከኤደን ጋር የተጀመረው ነገር ድራማ በመሆኑ በጣም ደስተኛ ሆናለች ማለት ነው። እሷ አሁን ማድረግ ያለባት ከዚህ በኋላ የፈለገው ነገር ይፈጠር፣ ግን ለካሌብ ያላትን ፍቅር ቁጭ አድርጋ ለሱ ራሱ ብትነግረው ይሻላል ማለት ነው።